ሮዛ የምታውቀው አብራ እንደምትሄድና ሉሊትን ለዛ ሽማግሌ እንደምትሰጥ ነበረ የምታውቀው። ግን ደግሞ ሞገስ መንገድ ላይ ከጠበቃት በኋላ ቆይ ነይ ውረጅ ይላትና በፍጥነት የመኪናውን በር ይዘጋባታል። እናም ሮዛ እንዴ ክፈተው እንጂ ምን እያደረግክ ነው ስትለው፣ ሞገስም ሹፌሩን በል ቶሎ መኪናውን አስነሳና ንዳ ቶሎ በል ይለዋል። ሉሊትም ወዴት እየሄድን ነው? ለምንድን ነው እኔ የምሄደው? እኔ መሄድ አልፈልግም አውርደኝ ስትለው፣ አንቺ አርፈሽ ተቀመጭ የምን መሄድ ነው? አርፈሽ ቁጭ በይ ይላታል። ሉሊትም በተደጋጋሚ የመኪና በር እንዲከፈትላት ጥያቄ ብታቀርብም ግን የሚሰማት የለም። ሮዛም በውጭ ሁና የመኪናውን መስታወት ብትደበድብ የሚሰማት አካል የለም። በዛን ፍጥነት ሞገስም ሹፌሩን አስነሳና በፍጥነት ከዚህ ጥፋ ብሎት ስለነበር እሱም በፍጥነት ወደ አንድ ወጣ ወዳለች ቤት ይዞት ይሄዳል። ከዛም በኋላ የሆነ አሮጌ የሚሰራ ቤት ውስጥ ይዟት ይገባል። እዛ ካስገባት በኋላ እጇንም እግሯንም አስሮ እያስቀምጣትና ቆይ የት ነው ያለሁት? ለምንድን ነው እዚህ የመጣሁት? ትለዋለች። አርፈሽ ቁጭ በይ እይውልሽ፣ ያው ሽማግሌው አንቺን ስለሚፈልግ እናንቺ አይነት እምቡጥ ጽጌሬዳ ስለሚፈልግ ነዋ እዚህ ያመጣውሽ። ይውልሽ አርፈሽ ቁጭ በይ እሺ። ካወቅሽበት ይሄ ቤት ያንቺ ሰውዬ ቤት ነው። ስለዚህ አንቺ ጎበዝ ከሆንሽ ይህንን ቤትም በስምሽ ሊያዞርልሽ ይችላል። እንደምታስቢው አይደለም ሽማግሌው በጣም ልጥጥ ሀብታም ነው። ስለዚህ እዩልሽ አታሯሩጩ፣ በጸባይ ከሆነ ሁሉንም ንብረት ምናልባት በስምሽ ሊያዞርልሽ ይችላል ይላታል። አንተ ቆይ የምታስበው በምንህ ነው ስትለው፣ ማስበውማ እየተሸከምኩት ጭንቅላቴ ነው ይላታል። በፍጹም በጭንቅላት አይደለም የምታስበው። ቆይ አንተ ምንድን ነው እየሰራህ ያለኸው? ስራህ ምንድን ነው ግን? እስኪ ልትነግረኝ ትችላለህ? ትለዋለች። አዎ ልነግርሽ እችላለሁ። ይኸውልሽ እኔ ስራዬ እንደዚህ ሰዎችን መከታተል፣ ላለቆቼ ትዕዛዜን በተግባር ማሳየት ነው። ሰዎችን እከታተላለሁ፣ ሰዎችን አግታለሁ። ይሄ ነው የኔ ስራ ይላታል። አየህ ይሄ ከጭንቅላትህ በታች በሆኑ አካላቶችህ ነው የምታስበው እንጂ በጭንቅላትህ አታስብም። ስለዚህ አንተ ሰው አይደለህም፣ እርኩስ አውሬ ከሃዲ ይሁዳ ነገር ነህ ትልና ምራቋን ትተፋበታለች። ሞገስ በዛን ሰዓት በጣም ይናደድና አንቺ ቆይ ምንድን ነው የምታደርጊው? ባትፈታተኘኝ መልካም ነው ይላታል። ምንም አታመጣም፣ የፈለግከውን ማለትም ትችላለህ፣ ግን ደግሞ ምንም አታመጣም። ታያለ ደግሞ ዴቭ ይደርስልኛል፣ ዴቭ ይወስደኛል ሲላት የፌስ ሳቅ እየሳቀባት ከየት ነው መጥቶ የሚወስድሽ ዴቭ? እኔ እኮ አሁን ከተወሰኑ ደቂቃዎች በኋላ ወደ አለቃ ይዤሽ እሄዳለሁ። በጉጉት እየጠበቀች ነው አበባ ታቅፎ ይላታል። ሉሊት የታሰረችበትን ገመድ ለመፍታት ብትታገልም እሷ ግን መፍታት አልቻለችም። ሮዚ ወደ ቤት ከተመለሰች በኋላ እጅግ በጣም ተናዳለች። ወይኔ ሞገስ ሰራልኝ፣ ተጫወተብኝ፣ እንዴት እንደዚህ ሊያደርገኝ ይችላል? እንዴት ይክደኛል? ብላ ስልክ በመደወል ወደ ሞገስ ጋር ስልኳን ታነሳና ትደውላለች። ሞገስም ስልኩን ያነሳና እሽ ሮዚዬ እንዴት ነሽ? አየሽ ስግብግብነትሽ ያለሽ ይችን እንቡጥ ጽጌረዳ አሳልፈሽ የሰጠሽ አንቺ ግን ከሃዲ ነገር ነሽ ይላታል። ጭራሽ እሱ በገንዘብ አባብሎ ገንዘብ እንደሚሰጣትና እንደወደዳት ነበረ መጀመሪያ የነገራት። መጨረሻ ላይ ግን ነገሮች እንደጠበቀው ስላልሆኑ አንደኛ ነገር እዚህ ጋር ባንቴሮን አለመሞቱን ሲያቅ ከዚህ መውጣት አለብኝ፣ እሷን ትቼ መሄድ አለብኝ ብሎ አስቦ ስለነበረ ነው እሷን ጥሏት የሄደው። እናም ምንም ነገር አላገኘችም። 74 ሳንቲም እንኳን አልሰጣትም። የምትመለስበት እንኳን እየታክሲ አላላትም። ጀስም ብሎ በር ዘግቶባት ስለነበር እንዴት እንደዚህ ታደርገኛለህ? እንዴት እንደዚህ ትጫወትብኛለህ? ግን ደግሞ ታያለህ፣ አለቅህም። አሁኑኑ በራስ እጅ ብትሞት ይሻላል እኔ ከምገልክ ትለዋለች። እሱም እየሳቀ ታይ እባክሽ ልትገድይኝም እያሰብሽ ነው? ግን አንድ ነገር ልንገርሽ፣ ከኔ ጋር መራቅ አለብሽ። ይኸውልሽ አስቢ፣ እኔ ብዙ የማቅ ያንቺን ሚስጥር ብዙ ነገሮች አሉ። ባንቴሮ ያክስትሽ ልጅ እንዳልሆነ አውቃለሁኝ። ምክንያቱም የመጀመሪያ ባልሽ ነበረ። ሁለቱን ወንዶች አግብተሽ የምትኖሪ ግን ደግሞ ለታማኙ ባልሽ ለዴብ ያክስትሽ ልጅ እንደሆነ የምትነግሪው ስለ ባንቴሮ ደውዬ ለባልሽ መናገር እችላለሁ። አይ ሚስጥሬን እንደተጠበቀ ይቀመጥ የምትይ ከሆነ ግን ከኔ ጋር ስልክሽን አጥፍተሽ ዝም ማለት አለብሽ ይላታል። ታየኛለህ፣ በፍጹም ይህን ነገር በፍጹም አልተወውም፣ እኔ እናንተ ይለይልናል ትለዋለች።
ዴብም ከስራ ሲመጣ ሮዚ ራሷን አስራ መኝታ ቁጭ ብላ ነበረ። እሱ ከመግባቱ በፊት ባንቴሮል የገባና እየሳቀ አይ ሮዚ፣ አንቺ በእኔ ላይ እንደዚህ አይነት ጨዋታ ትጫወቻለሽ? ታይኛለሽ? እኔ አንቺን በስቀቀን ባልገልሽ እኔ አይደለሁም እጫወትብሻለሁ። ያቺ የተረገመች እናትሽ ሳትቀር ነው ሁለታችሁንም በቁማችሁ ነው ማጠፋችሁ። ይህ የተኩራራሽበትን ንብረት ገንዘብሽንም በቅርቡ ታጫዋለሽ። መንገድ ላይ ቀባሪ እስከምታጭ ድረስ ታይኛለሽ ምን እንደማደርግሽ ይላታል። ሮዚም ባንቴሮን እባክን በቃ እኔ ሁሉንም ነገር ትቼ አንተን አግብቼ እኖራለሁ፣ ሁሉም ነገር ይቅርብኝ ስትለው በፍጹም አይሆንም፣ አልፈልግሽም፣ አላገባሽም። ከዚህ በኋላ እኔን ባየሽን ቁጥር እየተሳቀቅሽ ኪሎሽ እየቀነሰ እየሟሸሽ እየሟሟሽ እንድትሞች ነው እንጂ ማደርግሽ፣ አላገባሽም፣ ባንዴ ጥይትም አልገልሽም። አንቺ እኔን እያየሽ ማሙቶሽ እንድታልቂ ነው ማደርግሽ ከነዛች ርኩስ እናትሽ ጋር ይላታል። በዛን መሀል ብትለምነው እሱ ግን ፍጹም አልፈልግሽም ብሎ ጥሏት ወጥቶ ይሄዳል። በዛን መሀል ዴብ ሲመጣ ማንም ቤት አልነበረም። ሮዚ መኝታ ቤት ገብታ ራሴን አሞኛል ብላለች። የሰራችው ስራ ራሷን አሳምሟት ስለነበረ ሲገባ ምን ሆነሽ ነው ሮዚ ሲላት ራሴን አሞኝ ነው። እንዴ ታዲያ ምን ሆነሽ ነው እንደዚህ እስከምትሆኝ ድረስ? ፊትሽ ሁሉ እኮ ልክ አይደለም፣ ትኩሳትም አለሽ፣ ወደ ሐኪም ቤት እንሄድ ሲላት በፍጹም አይሆንም ትለዋለች። እሺ ምግብ ነገር በልተሻል ወይ? ውሃ ጠጪ